የፍቅር ጥግ ክፍል 7 ልብ አንጠልጣይ የፍቅር ታሪክ ደራሲ ማኔ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እየተጓዝ ሁሌም ከመንገዳችን የማናጣት አንዲት አሮጊት እብድ አገኘናት። ከወትሮ በተለየ ኢዮቤ ደህና ነህ ባክህ? ዛሬ በጠዋቱ ርቦኛል። ቁርስ በላችሁ እንዴ? አሁን ደግሞ ተመላሽ እንዳልጠይቅ አይኖርም አለችው። አልበላንም፣ ነይ እንብላ፣ እኔ ጋር ሳንቲም አለ ብሎ ቁርስ ልንበላ ገባን። እንደዛ አስፓልት ላስፓልት ስትሯሯጥ ትንሹም ትልቁንም ካልደበደብኩ እያለች የማያት ሴትዮ እንደዛ ተረጋግታ ቁርስ ስትበላ ሳያት ገረመኝና አይኔን ከሷ ላይ መንቀላቃተኝ። በልታ ስትጨርስ ኢዮቤ የማታ እንጀራ ይስጥህ፣ መቼም ቢሆን መቋቋም ከምትችለው ሐዘን ፈጣሪ ይሰውርህ። አሁን ደህና ነኝ፣ ፈጣሪ ከፈቀደ ደግሞ በቅርቡ በጣም ጤነኛ ሆናለሁ ብላን ወጣች። ገና ከመውጣቷ ኢዮብን ጠየቅኩት፣ ይህች ሴትዮ ግን ምን ሆና ነው? ሁሌ ሳያት ታሳዝነኛለች አልኩት። ኦይ በጣም ነው የምታሳዝነው። የሚገርምህ አንድ ልጅ ነበረቻት። እንዴት እንደምታምር ልነግርህ አልችልም። እንዴት አድርጋ እንዳሳደገቻት ስታወራ እንባ ነው የሚቀድመህ። ለልጇ ስትል ሌላ ባል ሌላ ልጅ ሳያምራት እሷ አንገቷን እየደፋች የልጅቷን አንገት ቀና አድርጋ ነው ያኖረቻት። ልጅቷን ብታያት እንኳን ሰው ሰይጣን ይደነግጥባታል። እናትየው ከዓመት ዓመት አንድ ልብስ ነው የምትለብሰው። ልጅቷ ግን ዛሬ የለበሰችውን ነገ አትደግመውም። ብቻ ምን አለፋ እድሜዋን በሙሉ ለልጇ ኖረች። ልጅቷም አዲስ አበባ ዩኒቨርሲቲ ነበር የምትማረው። 5 ዓመት ሙሉ ለፍታ ተምራ እናቷን ደረስኩልሽ ስትላት እንደ ነገ ምርቃቷ ተደግሶ እንደ ዛሬ አንዱ አፍቃሪሽ ነኝ ባይ ለምን ጠይቂያት እምቢ አለችኝ ብሎ የቤቷ በር ላይ በጩቤ ቀዷት ሄደ። ለምርቃቷ የተደገሰው ለለቅሷ ሆነ። እናትየውም ሳትቀብራት እንኳን ገና ሞቷን እንደሰማች አበደች፣ በቃ አበደች አለኝ። አሳዘነችኝ። የሁላችንም ህይወት ውስጥ እኛን ለመጥፎ ህይወት የዳረገን አንድ መጥፎ ሰው አለ አይደል አልኩት። ድሮ አባቴ የሰው ልጅ አዳኙም አጥፊውም ራሱ ነው ይል ነበር። ሰው አንዳንድ ቦታ መድኃኒት ይሆናል፣ አንዳንድ ቦታ ደግሞ ያጠፋል እያለ ነበር ያሳደገኝ። አሁን ላይ ግን የገባኝ የሰው ልጅ አጥፊ እንጂ አዳኝ መሆን አይችልም አለኝና ተነስተን ወጣን። እኔ እናቴ ከሞተች በኋላ አንድ ቦታ ተረጋግቶ መቆየት አልችልም፣ ሰላም አይሰጠኝም። የኔ አልበቃ ብሎ ኢዮብንም ቀኑን ሙሉ ሳዞረው ዋልኩ። ልዕልትም ክላስ ስለነበራት እሷን አደረስናት። ከክላስ ከወጣች በኋላም አብራን አመሸችና ወደ ቤት ሄደች። ስትሄድ ለኢዮብ በግድ ብር ሰጥተው ስለነበር እናጥፋት ተባብለን እየጠጣን አመሸን። ብራችን ሲያልቅ ከመጠጥ ቤቱ እስከ ቤት እግራችን መራመድ ጀመርን። ሁለታችንም ዝም ብለን ነው የምንራመደው። ኢዮብ የጥሞና ጊዜ ይለዋል። ወግ ስናደርግ ከማንም ጋር መነጋገር አይፈልግም። ከራሱ ጋር ብቻ እያወራ መሄድ የሚፈልግ ሰው ነው። ወደ ሰፈር እየገባን አስፓልቱ መታጠፊያ ጋር ስንደርስ የሚጮህ ድምጽ ሰምተን ወደ ኋላ ተመለስን። ድምጹ ከየት እንደሚመጣ ተምታታብን። ወደ ቀኝም ወደ ግራም አየን። የሰቆቃ ድምጽ ነው የሚሰማን። እየሮጥን ወደ ታችኛው አስፓልት ተሻገረን። ወደ ድምጹ እየቀረብኩ ስመጣ ውስጤ መረበሽ ጀመረ። ድምጹን ወደ ሰማንበት ጋር መሮጥ ጀመርን። ከአስፓልቱ በታች ድልድይ አለ። ድምጹ ከድልድዩ ስር ነው የሚወጣው። ሁለታችንም እኩል አይናችንን ከድልድዩ ስር ላክነው። በግምት 7 ወይም 8 ይሆናል። ክብ ሰርተው አንዷን ሴት እየተፈራረቁ ይደፍሯታል። አንድ ድምጽ ባወጣች ቁጥር አንድ ዱላ ያርፍባታል። አንዱ እስኪጨርስ አንዱ ሱሪውን ለማውለቅ አሰፍስፎ ይጠብቃል። ያንን ሳያልቻልኩም በድልድዩ ለመዝለል የማይታሰብ ስለሆነ ወደ እነሱ ጋር ለመውረድ መሮጥ ጀመርኩ። ኢዮብ ተከተለኝና ያዘኝ። ምን ሆነሃል? ለምንድን ነው የምትይዘኝ
አልኩት። ወዴት ነው አለኝ። አታይም እንዴ እየተደፈረች ነው እኮ ሄደን እናድናት እንጂ አልኩት። ተረጋጋ ባህራን፣ አንተ ስፓይደርማን ወይም ደግሞ የፊልም አክተር አይደለህም። ብቻህን ሄደህ ለ8 የምትፋለመው አታያቸውም እንዴ? እነሱ እኮ ብዙ ናቸው። በዛ ላይ የጎዳና ልጆች ናቸው። አብዛኛው የጎዳና ልጅ ደግሞ ተስፋ የቆረጠ ነው። ቢሞትም ቢገልም ግድ የለውም አለኝ። ደነገጥኩ በጣም። እዛ ቦታ ላይ ማታ ብቻዋን ስትደፈር የ8 ጎረምሳ ወንዶች ስሜት ማብረጃ ስትሆን ያ ሁላ ወጠጤ እጁን ሲያሳርፍባት ሁሉም የሞቀ ቤቱ ውስጥ ተኝቶ ነበር። ልክ እሷ ደክማ ለሞት ስትዳረግ ግን ሁሉም ሰው ከንፈሩን እየመጠጠ ተሰብስበው እሷን ለማየት ይጋፋል። ሕይወት በራሷ ምንም የማትጨበጥ ናት። ሁሉም ሰው ከቤት ወጣ። ኢዮብም ቢሆን አብሮኝ አልነበረም። ያንን አጋጣሚ ተጠቅሜ ከቤት ወጣሁ። በድጋሚ ወደ ኢዮብ ጋር ላለመመለስ ለራሴ ቃል እየገባሁ ነበር ከዛ ሰፈር የወጣሁት። ድጋሚ ላላገኘው ላላየው አጠገቡ ላልደርስ የሰው ነፍስ ሲጠፋ ቆሞ የሚመለከት ጨካኝ ሰው አድርጌ ነበር የቆጠርኩት። መሄጃ ባይኖረኝም መሄዱን ስለፈለኩት በቃ ዝም ብዬ መጓዝ ጀመርኩ። መጀመሪያ እናቴ ጋር ነው የሄድኩት። የተፈጠረውን እንዳለ ነገርኳት። እንባዬ መቆም አልቻለም ነበር። መቃብር ቦታው ላይ ትንሽ ከቆየሁ በኋላ ተመልሼ ወደ ሌላ ቦታ መጓዝ ጀመርኩ። ጊዜ ውስጥ 5 ሳንቲም የለም። ኢዮብ ተደጋጋሚ ጊዜ ሲደውልልኝ ሲሙን አውጥቼ ወርውሬ ስልኩን ብቻ ያዝኩት። ሰዓቱ 8 ሰዓት አካባቢ ሲሆን በጣም ራበኝ። እኔ ደግሞ ተመላሽ እንኳ እንዴት እንደሚጠየቅ አላቅም። ጨጓራዬ ሆዴ ውስጥ ያሉ ሁሉንም አካሎቼን ሳይበላቸው በፊት እኔ ምግብ መብላት እንዳለብኝ ሲገባኝ ስልኬን አውጥቼ ለመሸጥ ወደ ስልክ ቤት ይዣት ሄድኩ። 150 ብር ልግዛ አለኝ። እሺ አልኩት። ብሬን ተቀብዬ ሄድኩና በላሁ። የቀረችውን ብሬን ኪሴ ከትቼ ስንከራተት ቀኑ መሸ። ዝም ብዬ የሆኑ ጎዳና ተዳዳሪዎችን ሳይ ተጠግቼ ካጠገባቸው ቁጭ አልኩ። ቼክ አላረጉኝም። ሁሉም የየራሱን እንቅልፍ እስኪወስዳቸው ዘፈናቸውን ዘፈኑና ተደራርበው ለማለት በሚያስችል ሁኔታ ውስጥ ተኙ። እኔ ጥጌን ይዤ ግድግዳውን ተደግፌ ቁጭ አልኩ። ዝም ብዬ አስፓልቱ ላይ አይኔን ተክዬ እየተመለከትኩ እማ ሳመሽ እንደዛ የምትጨነቂው ግን ምን እንዳልሆን ነበር። ዛሬስ እንደዚህ ሌትና ቀኑ እንደተምታታብኝ ብታይ ምን ትይሆን እያልኩ እንደለመድኩት ማልቀስ ጀመርኩ። ሳለቅስ ቶሎ ይደክመኛል መሰለኝ። እዛው በተደገፍኩበት እንቅልፍ ወሰደኝ። ሌሊት ላይ ብንን ስል ዝም ብዬ መራመድ ጀመርኩ። ሰፈሩን ባላቀውም እግሬ ወደ መራኝ ስጓዝ አንድ ሰፈር ደረስኩ። ሰፈሩ ቀውጢ ነው። በዛ ሰዓት ተቃቅፎ ወክ የሚያደርጋለ። ዘፈኑ ለጉድ ነው። በየክለቡ በር ላይ የተለቀቀ እንቁላልና ቺፕስ የሚሸጡ በጣም ብዙ ሰዎች አሉ። ግማሹ እርቃኑን የሚያስንቅ አለባበስ ለብሶ፣ ግማሹ ደግሞ ገና በለጋ እድሜው ሲጋራ ለኩሶ እያንቦገቦገ ተመለከትኩ። ዞር ስል እድሜዋ ከ10ዎቹ የማይዘል ልጅ ቦርጩ ብቻ 90 ኪሎ ከሚመዝን ሰውዬ መኪና ውስጥ ቁጭ ብላ ጭኗን ሲደባብሳየሁ። ቁጭ ብሎ እንቁላል እየሸጠ ወደ ነበረው ሰውዬ ጠጋልኩና ስንት ሰዓት ነው ብዬ ጠየቅኩት። 9 ተኩል አለኝ። የቀኑ ይሁን የሌሊቱን እንጃ፣ ብቻ ግን ግርግሩ የሌለ ነው። ከዚህ እዛ የሚራወጡ ሴቶች ብዛታቸውን ሳይ ገረመኝና አይ ፈጣሪ፣ እዚሁ ኢትዮጵያ ውስጥም ቀንና ሌቱ ይለያያል ማለት ነው ብዬ ጥጌን ይዤ ዝም ብዬ ሁሉንም መመልከት ጀመርኩ። አላስተዋልኩትም። እኔ ትልቁ ችግሬ ለካ ብቻዬን መሆን አለመቻሌ ነው። ትንሽ ደቂቃ ብቻዬን ስሆን እያበድኩም እየሞትኩም ይመስለኛል። እንደዚህ ቁጭ ብዬ ደግሞ የሰዎችን ግርግር ስመለከት ትንሽ ጭንቅላቴ አረፍ ይላል። የማይነጋ የለም። ነጋ። ልክ ቀኑ ወገግ እያለ ሲሄድ ሰፈሩም ጭር እያለ ሄደ። እንቅስቃሴ ቆመ። ዘፈኖቹም ጸጥ
እረጫሉ። እኔም ተነስቼ እግሬ ወደ መራኝ መጓዝ ጀመርኩ። ተጓዝኩ። ቁርስም ስላልበላሁ ስራመድ አቅም እያነሰኝ ሲመጣ ታክሲ ይዤ ወደ እናቴ መቃብር ጋር ጉዞ ጀመርኩ። አጠገቤ የተቀመጠችው ልጅ እኔ ከጎኗ ስለተቀመጥኩ ክብሯን ያጣች ያህል እንደተሰማት ተመለከትኩ። በአይኗ ገላምጣ ጨረሰችኝ። መኪናው ትንሽ ሲንገጫገጭ ሰውነቴ ከሰውነቷ ሲነካካ እንዴት ጽይፍ እንዳለችኝ ተመለከትኩና ከታክሲ ወረድኩላት ብቻዬን። አይ ባህራን፣ እውነት ግን እኔ ራሴ ነኝ? መሞት በስንት ጣዕም ብዬ እያወራሁ በሌላ ታክሲ ወደ እናቴ ጋር ሄድኩ። የእናቴ መቃብር ጋር ቁጭ አልኩና አይማ፣ እንደዛ ለማቀፍ የምትናፍቂው ልጅሽ ዛሬ ሰዎች ለመንካት የሚጸየፉት ሰው እንደሆነ ብታይ ግን ምን ሲሰማሽ ይሆን አልኳት። ትንሽ ቁጭ ካልኩ በኋላ ልሄድ ስል ልዕልት መጣች። እንዳየችኝ አቀፈችኝ። ዝም ብዬ አየኋት። የት ጠፍተህ ነው ግን? ሌሊቱን ሙሉ ምን ሆኖ ይሆን ብዬ እያሰብኩ አይኔ እንደፈጠጠ ነው ይነጋልኝ። አየሁ አይኔ እንዴት እንዳበጠ። እዩማ፣ አሳዘነችኝ። ግን ካፌ ምንም ቃል አላወጣሁም። ዛሬ ቀኑን ሙሉ እዚህ ቁጭ ብዬ ልጠብቅህ ነበር የመጣሁት አለችኝ። ዝም ብዬ አይኗን ነው ማያት። ሁኔታዬ ግራ ገብቷት ምን ነው ባህራን፣ ደህና አይደለህም እንዴ አለችኝ። በድጋሚ መልሴ ዝምታ ነበር። ወደ ቤት ሄደን እንድናወራ ጠየቀችኝ። እሺ አልኳት። ሰፈር ላይ ኮፍያህን አድርገህ ማንም ሳያይህ ግባ፣ ከዛ ሳንኳኳ ቶሎ ክፈትልኝ፣ የሰፈር ሰው እንዳያየኝ አለችኝ። እሺ ብዬ ቁልፉን ተቀብያት ወደ ውስጥ ገባሁ። ብዙም ሳትቆይ አንኳኳች። ከፍቼ ወደ ውስጥ አስገባኋት። ቤት ቁጭ እንዳልኩ እጄን በደረት አድርጌ ጭብጥ ብዬ ቁጭ አልኩ። የሆነ ሰው ቤት ለእንግድነት ሄድኩ እንጂ ተወልጄ ያደግኩበት ቤት አልመስልሃለኝ። ልዕልት ተሯሩጣ ገብታ ገዛዝታ በመጣችው ቆንጆ ቁርስ ሰራችና አብረን በላን። እርቦኝ ስለነበር እንዴት እንደበላሁ ራሱ አላውቅም። ብቻ በልተን እንደጨረስን ልዕልት ቡና ፈላችና ጠጣን። ከሱ መልስ ቁጭ ብለን ማውራት አለብን አለችኝ። ከአጠገቤ መጣ እየተቀመጠች። እኔም ዝም ብዬ ማዳመጥ ጀመርኩ። ምን እንደተፈጠረ ኢዮብ ነግሮኛል። ማወቅ ያለብህ ኢዮብ በዛን ሰዓት ላንተ ባያስብ አንተን እንድትሄድ ትቶ ወደ ቤቱ መመለስ ይችላል እኮ አይደል? እሱ ላንተ ብሎ ነው። አንዳንዴ መጋፈጥ የማትችለውን ነገር መጋፈጥ አደጋው የከፋ ነው አለችኝ። ዝም አልኳት። በቃ ዝም ማለት ነው የፈለኩት። የማወጣው ቃላት ራሱ ጥቅሙ አልታይህ አለኝ። ልዕልት ቀጥላ ደግሞ አያደርገውና ያቺ ሴት እቴቴ ብትሆን አሰብከው? አንዳንዴ ሞት ረፍት የሚሆንበት አጋጣሚ አለኩ አለችኝ። ያቺ ቃል ከጭንቅላቴ አልጠፋለች። ሌላ ወሬ እያወራች ደጋግማ የምታቃጭልብኝ ቃል ሞት እረፍት የሚሆንበት ያለቻት ቃላት ናት። አሰብኩት። በዛች ሴትዮ ቦታ እማ ብትሆን የሚለውን ነገር አሰብኩና ሰውነቴን ነዘረኝ። እንደዛ ከምትሆንማ እንኳን በሰላም አረፈች፣ በክብር ተሸኘች፣ እንኳን በክብር ተቀበረች አልኩኝ። ልዕልት ብዙ ነገር ነግራኝ ስትጨርስ በቃ ገላህን ታጥበህ ረፍት አድርግ፣ ትንሽ ተኛና የማወራህ ትልቅ ጉዳይ አለ አለች። ተነስቼ ሻወር ቤት ገባሁና ገላይን ታጠብኩ። ከቁም ሳጥን ቱታዬን አውጥታ ሰጠችኝና ለባበስኩ። ወደ መኝታ ቤት ገብቼ አልጋይ ላይ ቁጭ አልኩ። ልዕልት መጣችና ለባብሰህ ተኛ፣ ሞቅ ሲልህ ቶሎ ነው እንቅልፍ የሚወስድ፣ ለጭንቅላትህም እረፍት ስጠው እንጂ ብላ አለባበሰችኝ። እኔ ጋደም ስል እሷ ለመውጣት ተዘጋጀች። እንዴት ካፌ እንዳመለጠኝ አላቅም። ግን አንቺስ ሌሊቱን አልተኛሁም ብለሽ የለ ለምን አትተኙ? ነይ አብረን እንተኛ አልኳት። ፊቷ ፍክትክት እያለ እሺ ብላ ከጀርባዬ ጥቅልል ብላ ተኛች። እውነት ለመናገር ከዛ ክፍል ትታኝ ስትወጣ ቤቱ የሚበላኝ መስሎኝ ነበር። ጠዋት አካባቢ ተኝተን ከሰዓት ነው የነቃ ነው።
ስነቃ ልዕልት በሁለት እጄ ጥብቅ አድርጌ አቅፊያት፣ እሷ ደግሞ ደረቴ ውስጥ ገብታ ውሽቅ ብላ እጇን ከወገቤ ላይ ጣል አድርጋ የለበስኩትን ቲሸርት ጥብቅ አድርጋ ይዛው ነበር። በሰዓቱ በጣም ደንግጫለሁ፣ እጅግ በጣም። ሂጂ ከዚህ ተነሺ ብዬ ላባረራት እንፈልጋለሁ፣ ግን እንዴት እንደሆነ አላቅም። እንደዛ ሆኜ መቆየትም ፈልጌ ስለነበር አውቄ እንቅልፍ እንደወሰደው ሰው መልሼ አይኔን ጨፈንኩኝ። በቃ ጨፈንኩት፣ ግን መቆየት አልቻልኩም። ምራቄን ራሱ ለማዋጥ አቃተኝ። ደግሞ ጠረኗ ደስ ይላል። 10 ምናምን ደቂቃዎችን ታገልኩና እጆቼን ከላይዋ ላይ አንስቼ ፊቴን ላዞር ስል በእናትህ ትንሽ ደቂቃ ብቻ ቀፈኝ፣ በቴቴ ይዤሃለሁ አለችኝ። አልተኛሽም እንዴ አልኳት። ተኝቼ ነበር፣ ግን ስነሳ እዚህ ሁኔታ ውስጥ ራሴን ሳገኘው መተኛትን መረጥኩ። ስለዚህ እኔም አንቺም እያስመሰልን ነበር ማለት ነው አይደል? ንገሪኝ። አዎ፣ ለደቂቃዎች ከራስህ ጋር ስትታገል እያየሁ ነበር። እኔ ደግሞ አቅፈኝ ትንሽ ደቂቃ እንድትቆይ እየጸለይኩ ነበር አለችኝ። ይሄን ዋጋ አለው እንዴ? እኔ አንቺን ማቀፌ ይሄን ያህል ምንድነው ትልቁ ነገር ብዬ ጠየቅኳት። ምናልባት አንተ ከምታስበው በላይ ለኔ ዋጋ አለው። እኔ ደግሞ በተፈጥሮዬ መታቀፍን የምወድ ሰው ነው። የሆነ ሰው ሲያቅፈኝ ሰላሜን እየሰጠኝ ይመስለኛል። በምወደው ሰው መታቀፍ ደግሞ ለኔ ህልም ነው አለችኝ። ዝም ብያት ተነሳሁና ቆምኩ። ትገርማለህ፣ በቴቴ ይዤሃለሁ እያልኩ። ለማንኛውም እሺ ብላ ፊቷን አዙራ ተኛች። ስታኮርፍ በራሱ ሌላ ውበት አላት። ከፊት ለፊቷ ቆምኩና እሺ ነይ ተነሽ አቅፌ ሳሎን ልውሰድሽ አልኳት። ዘለለች፣ መታ ተጠመጠመችብኝ። ደረቴ ላይ እንደ ሕፃን ልጅ ልጥፍ ብላ አንገቴ ስር ውሽቅ አለች። በሁኔታዋ ፈገግ እያልኩ ወደ ሳሎን አቅፌ ወሰድኳት። ሶፋ ላይ ውረጂ ብላት አልወርድም አለች። በእጇ አጥብቃ ከመያዟ የተነሳ አንገቴን ህመም ተሰምቶኝ ነበር። እረ ደከመኝ ብዬ እንድትወርድልኝ ያደረግኩና እኔ ቁጭ አልኩ። እሷ ወደ ስልኳ ሄደች። ስንቴ እንደተደወለ መጣሁ እሺ እናቴን ላውራት ብላ ወደ ውጭ ወጣች። ብዙም ሳትቆይ ኢዮብን ይዛ ወደ ውስጥ ገባች። እንዳየኝ መጣና ሰላም አለኝ። እኔ ፊቴን እንደጣልኩት ዝም ብዬ ቁጭ አልኩ። ልዕልት አውሮሺ እኔ ምግብ ልስራ አለችና ወደ ውስጥ ገባች። ኢዮብ ሁሉንም ነገር አስረዳኝ። ጎዳና ላይ ብዙ ዓመት ስትቆይ የምትለምደው ብዙ ነገር አለ። ፊት ለፊትህ ሰው ሲታረድ እያየህ ባላየ ልታልፍ ትችላለህ። ምንም የማያውቁ ሕፃናት የሰቆቃ ድምጻቸውን እያሰሙ እየለመኗቸው ያለምንም ርህራሄ የሚደፍሩ ብዙ የጎዳና ልጆች አሉ አለኝ። ትንሽ ተረጋጋሁ። ኢዮብ መረጋጋቴን ሲመለከት ዞር ዞር እያለ ቤታችንን ማደናነቅ ጀመረ። ቀጠላ አድርጎ ወደ ልዕልት ጋር ገባና አብረው እየተሳሳቁ ምግብ መስራት ጀመሩ። እኔ ላጨስ ወጣሁ። ውጭ ላይ ቁጭ ብዬ ሳብ ሳብ አደረግኩና ጣልኩት። ትንሽ ቆይታ ልዕልት መጣችና አስደነገጥከኝ አለችኝ። ና ምሳ ደርሷል አለችኝ። ተከትያት ገባሁ። ከምሳ በኋላ ልዕልት ልታወራኝ የምትፈልገው ጉዳይ እንዳለ ነገረችኝ። ምን እንደሆነ ጠየቅኳት። አሁን የእቴቴ ሙት ዓመት እየደረሰ ነው እና ዘመዶቻችሁ እሱ እየደገሰላት ነው። ልክ ሙት ዓመት ፕሮግራም እንዳለፈ ይህን የዚህን ቤት ጉዳይ ወደ ፍርድ ቤት ሊወስዱት አስበዋል። አንተ ቤት ውስጥ ስለማትኖር አልፈልግም ብለህ ሀገር ጥለህ ስለጠፋህ ቤቱ ተዘግቶ ከሚኖር እነሱ ቢጠቀሙበት እንደሚሻል አውርተው ጨርሰዋል። ባለፈው አክስትህ መታ ነበር እና ሁሉንም የነገረችኝ እሷ ናት። ከቻልክ ይሄ ቤት እቴቴ ላንተ የተወችልህ ትልቁ የህይወት አደራ ስለሆነ የሆነ መፍትሄ እንድትፈልግ ነው። እንደኔ እንደምንም ብለህ ተመልሰህ እዚህ ቤት መኖር አለብህ አለችኝ። ይውሰዱት አልኳት። ሁለቱም ተናደዱብኝ። ልዕልት
ተስፋ በመቁረጥ አይን ተመለከተችኝ። ተነስቼ ልወጣ ስል ኢዮብ አስቆመኝና እንግዳ እኮ ነኝ፣ ለቤቱ ትተኸኝ ልትወጣ ነው እንዴ ብሎ አስቆመኝ። ተመልሼ ቁጭ አልኩ። ስለ ቤቱ ርዕስ ማንሳት አልፈለኩም። እነሱም ሁኔታዬ ስለገባቸው ዝምታን መረጡ። ቀኑ እየመሸ ሲሄድ ልዕልት ቤት ደርሼ ሸውጄ እወጣለሁ፣ ካልሆነ እናቴ ትገለኛለች ብላ ተነስታ ወጣች። ትንሽ ቆይቶ በር ተንኳኳ። ተመልሳ እንደመጣች አስበን ኢዮብ በር ከፈተ፣ ግን እሷ አልነበረችም። ከሱቅ ሳጥን ቢራ የያዘ ሰው በር ላይ ቆሟል። እኔ ደረጃው ላይ ቆሜ ስለነበር ኢዮብ ግራ ገብቶት ማን ያዘዘው? ማዕዶት ናት የላከችው እያለ ነው አለኝ። ግራ ገብቶኝ እኔ እንጃ ማናት ማዕዶት አልኩት። ሰውየው ቀበል አድርጎ እዚህ ጎረቤታችሁ ናታ፣ ቆንጅየዋ ዲምፕል ያላት ጸጉረ ረጅም አለች አለ። ስለማን እያወራ እንደሆነ ስለገባን ተቀብለ ነው ወደ ውስጥ አስገባ ነው። ልዕልት እስክትመጣ ኢዮብ እኔ አልጋ ላይ የነበረውን ፍራሽ ሳሎን አነጣጠፈና ዱቅ እንበል አለኝ። ለአይን ያዝ ያዝ ሲያደርግ ልዕልት በድጋሚ በር አንኳኳች። ከፍተን አስገባናት። ኢዮቤ ገና ከበር አንቺ ማዕዶት ነው እንዴ ስምሽ አላት። አዎ እኔ እኮ ብዙ ስም ነው ያለኝ። ይሄኔ በስሜ ልክ ብር ቢኖረኝ እኔ ነበርኩ ሀብታም ብላ እየቀላለደች ፍራሹ ላይ ቁጭ አለች። እስክመጣ እንድትጠጡ ብዬ ነው ቀድሜ መጠጡን የላኩላችሁ፣ አትጠጡም እንዴ አለችን። ኢዮብ አብራን ከጠጣች ብለን እየጠበቅናት እንደሆነ ነገራት። ታውቁ የለ እንደማልጠጣ እናንተ ጠጡ አለችን። ተጀመረ። ሞቅታው ሲጀምረን እርስ በርስ መተራረብና ከጣራ በላይ መሳቁን ተያያዝ ነው። ልዕልት ሁኔታችን ግራ ገብቷት እረ ድምፅ ቀንሱ እንጂ አለችን። ልክ መጠጡ ድንዝዝ ማድረግም ሲቀጥል ልዕልት እንድናቆም ነገረችን። እኔ አሻፈረን አልኩኝ። የእናቴን ፎቶ እያየሁት ድፍት ብዬ እየዬ ማለት ጀመርኩ። ልዕልትና ኢዮብ እንደምንም አስነስተው አስገብተው አስተኙ። ጠዋት አረፋፍቼ ተነሳሁ። ኢዮብ ብቻውን ነው ያለው። ቁርስ ላቅርብ፣ ተነሳና ታጠብ አለኝ። ተጣጥቤ ቁርስ እየበላን ኢዮብ አንድ ሐሳብ አቀረበልኝ። አሁን አንተ ለዚህ ቤት በብርቱ ዓላማ የመታገል ሐሳብ ከሌለ ለምን ቤቱን በልዕልት ስም አታደርገው? ቢያንስ ዘመድ ጎረቤት ፊቱን ሲያዞርብህ አንድ ያልተወች ሰው እሷ ናት። እናትህም ለሷ ነው አደራ የሰጠችህ። እንደምታያት ጎበዝና ጠንካራ ልጅ ናት። በምንም አይነት ሁኔታ ውስጥ አትተውህም። ስለዚህ አሁኑኑ ፕሮሰሱን እንጀምርና በሷ ስም እናደርግላት አለኝ። እሺ ማለትም መቃወም አልፈለኩም። ዝም አልኩት። ኢዮብ ቁጭ አድርጎ ብዙ ነገሮችን መከረኝ። ያው በሰዓቱ ምንም ነገር የማድረግ ፍላጎት ስላልነበረኝ ዝም ብዬ ሻልኩት። እስከ ምሳ ሰዓት አንዴ ስንጠጣ አንዴ ስናጨስ ከቤት ግቢ ውስጥ ከግቢ እቤት ስንመላለስ ምሳ ሰዓት ደረሰ። ልዕልት መጣች። ትምህርት ቤት እንደሚሄድ ሰው ለባብሳ ነበር። ኢዮብ እንዳያት ሄዶ ጥምጥም አለባት። እኔ ዝም ብዬ ቁጭ አልኩ። አጠገቤ መጣ ቁጭ አለችና ዛሬ እቴቴ መቃብር ጋር አትሄድም አይደል? ይሄው ቤቱም ምኑም የሷ ፎቶ ስለሆነ እዚህ እሷን ማየት ትችላለህ። ስትወጣ ስትገባ እያየሁ እንዳይረብሹ ብዬ ነው አለች። በሐሳቧ ተስማማሁ። ኢዮብ ገና ከመቀመጧ ቤቱን ባንቺ ስም ሊያደርግልሽ ነው አላት። ደነገጠች። እረ አይሆንም፣ እኔ አልፈልግም። ይሄ ቤት እኮ እቴቴ ነፍሷን ያጣችበት ቤት ነው። ለሱ ደግሞ ምን ማለት እንደሆነ ያውቀዋል አለች። እኔ ሐሳብ አልሰጥም። ወሳኝም ፈራጅም ሁለቱ ሆነ ቁጭ አሉ። ኢዮብ ከነ ምክንያቱ እትት እያለ ያስረዳት ጀመር። በመሃል ኢዮብ ለልዕልት በዛውም እኮ ይሄ ቤት በስምሽ ከሆነ መቼም ቢሆን ተለያይታችሁ አትለያዩ። እናቱን ባሰበ ቁጥር ቤቱን ያስባል፣ ቤቱን ባሰበ ቁጥር ደግሞ አንቺን ያስብሻል አላት።
ትንሽ አንገራገረችና እሺ አለች። የዛን ቀን ልዕልትና ኢዮብ ባንድ ነጠላ ካላስቀደስን እያሉ አብረው ቤት ሲያጸዱ፣ አብረው ምግብ ሲሰሩ ቀኑ አለፈ። በነጋታው ልዕልት ከቤቷ እስክትመጣ ጠብቀን አብረን ወደሚመለከተው አካል ሄድን። የሚያስፈልገውን ሁሉንም ፕሮሰስ ጠየቅን። ነገሩን ያን ያህል ከባድ አልነበረም። ፕሮሰሱን ጀመርን። ሙሉ ያለኝ ነገር የቀረኝ አንድ ሀብት ቤታችንን በልዕልት ስም አደረግነው። አክስቶቼ ቤቱን ሊጠይቁ ሲመጡ በእሷ ስም እንደሆነ ሲያውቁ የሚሰማቸውን ስሜት እያሰብኩ ደስታ ተሰምቶኝ ነበር። ክፍል 8 ይቀጥላል።